ለወይዘሪት ብርቱካን ሚደቅሳ ሐምሌ 13 ቀን 99 ዓ.ም ተሰጥቶ የነበረው ይቅርታ ተሰርዟል። ይህም በመሆኑ ወይዘሪት ብርቱካን ሚደቅሳ በትናንትናው ዕለት በቁጥጥር ስር እንዲውሉ ተደርጎ በፍርድ ቤት የተሰጠባቸውን የቅጣት ውሳኔ እንዲፈጽሙ ወደ ማረሚያ ቤት ገብተዋል። ከፍትህ ሚኒስቴር የተሰጠው መግለጫ ሙሉ ቃል እንደሚከተለው ይቀርባል። ህገ መንግስቱንና ህገ መንግስታዊ ስርዓቱን ህገወጥ በሆነ መንገድ ለማፍረስ ምርጫ 97ን ተከትሎ ሁከት መቀስቀሱ ይታወሳል። የዚህ ለብዙ ዜጎች ህልፈትና በሚሊዮን የሚገመት የህዝብና የመንግስት ሀብት መውደም ምክንያት ከሆነ ከባድ የወንጀል ድርጊት ጋር በተያያዘ ግንባር ቀደም ሚና በነበራቸው የተወሰኑ የቀድሞ የቅንጅት አመራሮች ላይ ክስ ተመስርቶባቸው ተከሳሾቹ ህገ መንግስቱንና ህገ መንግስታዊ ስርዓቱን ለማፍረስ መሞከራቸው ለዚህ ዓላማ ሲሉ አመጽ መቀስቀሳቸው በማስረጃ የተረጋገጠ መሆኑን በመቀበል ሐምሌ 9 ቀን 99 ዓ.ም በዋለው ችሎት የፌዴራሉ ከፍተኛው ፍርድ ቤት የጥፋተኝነት ውሳኔና ተያያዥ የቅጣት ውሳኔ ማስተላለፉ ይታወቃል። ይሁንና ተከሳሾቹ ጥፋተኛ ስለመሆናቸው ማመናቸውን የገለጹበትንና በእያንዳንዳቸው ስምና ፊርማ የተረጋገጠ የይቅርታ ማመልከቻ ሰኔ 15 ቀን 99 ዓ.ም ለክቡር የኢፌዴሪ ጠቅላይ ሚኒስትር አቅርበው ነበር። ይሄው የይቅርታ ጥያቄ ማመልከቻ በይቅርታ ስነ ስርዓት አዋጅ 395/1996 በሚደነግገው ሁኔታና የአፈጻጸም አግባብ መሰረት ለኢፌዴሪ የይቅርታ ቦርድ እንዲተላለፍ ተደረገ። ቦርዱም የይቅርታ ማመልከቻውን ከመረመረና ይቅርታ ጥያቄዎቹን ካነጋገረ በኋላ በቅድመ ሁኔታ ላይ የተመሰረተ የይቅርታ ውሳኔ ሐሳብ ለክቡር የኢፌዴሪ ፕሬዝዳንት አቀረበ። ክቡር ፕሬዝዳንቱም ከቦርዱ የቀረበላቸውን የውሳኔ ሐሳብ በማጽደቃቸው የይቅርታ ጥያቄዎቹ በአዋጅ መሰረት በቅድመ ሁኔታ ላይ የተመሰረተ ይቅርታ ተሰጥቷቸው ከእስር ተለቀዋል። ይቅርታው የተፈቀደበት ቅድመ ሁኔታ አንደኛ ለተፈጸመው ጥፋት ይቅርታ ጥያቄዎቹ በግልና በጋራ ኃላፊነት እንደሚወስዱ፣ ሁለተኛ ለወደፊቱም በዚህ መሰል ተግባር እንደማይሳተፉ፣ ሶስተኛ ህገ መንግስቱን የማክበርና የማስከበር ተግባር በአግባቡ እንደሚወጡ፣ እንዲሁም አራተኛ በህግ የተደራጁ የመንግስት ስልጣን አካላት ተግባር ተቀብለውና አክብረው እንደሚንቀሳቀሱ የሚጠይቅ ሲሆን የይቅርታው ተፈጻሚነትም እያንዳንዳቸው ይህን የገቡትን ቃል አክብረው እስከቀጠሉ ድረስ ነው። በእርግጥም አብዛኛዎቹ የይቅርታ ውሳኔ ተጠቃሚ የቀድሞ የቅንጅት አመራር አባላት ይህንን ቃላቸውን ጠብቀው ህገ መንግስቱን ከዚህ የመነጩ ህጎችንና እነዚህን እንዲያስፈጽሙ የተደራጁ የመንግስት አካላትን ተግባር አክብረው የፖለቲካ እንቅስቃሴያቸውን ሆነ ማህበራዊ ህይወታቸውን እያራመዱ ይገኛሉ። ይሁንና ይህንን በዘነጋ ብቻ ሳይሆን ይልቁንም በፊት ለፊት በሚቃረን መልኩ ጥቂቶች ከሀገር በመውጣት ከአሸባሪዎችና ጸረ ሰላም ኃይሎች እንዲሁም ከኤርትራ መንግስት ጋር በመሰለፍ ጦርነት አውጀው እየሰበኩ ናቸው። በቅርቡ ወይዘሪት ብርቱካን ሚደቅሳ በስዊድንና በጀርመን ባደረጉት ስብሰባ ለመንግስት ያቀረቡትን የይቅርታ ጥያቄ በማዛባት ከእስር የተፈታነው በሽማግሌዎች ድርድርና ሾላ በድፍን በሆነ መንገድ እንጂ ይቅርታ አልጠየቅንም የሚል ከእውነት የራቀ መግለጫ በይፋ ሰጥተዋል። ይህም ሆኖ ተግባራቸው ሊታረም የሚችል ቀና ስህተት ይሆናል ከሚል እምነት በመነጨ ከይቅርታቸው የተያያዘውን ሁኔታ ማክበር አለማክበራቸውን የመከታተልና ስርዓቱን ከወንጀል የመጠበቅ ኃላፊነት የተሰጠው የፌዴራል ፖሊስ ወይዘሪት ብርቱካንን ከአንድም ሁለቴ በመጥራት ስለ ተግባራቸው አነጋግሯቸዋል። የማግባባቱ ሙከራ ባለመሳካቱ በ3 ቀን የጊዜ ገደብ ውስጥ ማስተባበያ በይፋ እንዲሰጡ፣ ይህ ካልተደረገ ግን በመንግስት የተሰጣቸው ይቅርታ እንዲነሳና ተገቢው ህጋዊ እርምጃ እንደሚወሰድ ከማስጠንቀቂያ ጋር ተገልጾላቸው ነበር። ይህ ሁሉ የፌዴራል ፖሊስ ጥረት ግን በወይዘሪት ብርቱካን በኩል ተቀባይነትን አላገኘም። ይልቁንም ባለፈው ሳምንት ለተለያዩ ፕሬሶች እንቢታቸውን እና ህግና ህገ መንግስታዊ አክባሪነትን እየጣሱ የመጓዝ ፍላጎታቸውን የሚገልጹ መግለጫዎች እንዲወጡ አድርገዋል። ይህ ቀደም ሲል ከተጠቀሰውና ወይዘሪት ብርቱካንና ሌሎች ማረሚያ ቤት የነበሩ ጓዶቻቸው በግልጽ ተቀብለው ከእስር ለመፈታት ያበቃቸውን ቅድመ ሁኔታ የሚጥስ ነው። ይልቁንም ይህ የወይዘሪት ብርቱካን አሉታዊና ህገወጥ ተግባር የሚመሩትን የፖለቲካ ድርጅት ለተመሳሳይ ተግባር እንዲደፋፈር ያደረገ ተጽዕኖ እንዳለው ታይቷል። የፖለቲካ ድርጅታቸው ለህልውናው ዋስትና የሆነውን ህገ መንግስትና
ሕገ መንግስታዊ ስርዓቱን ለማስከበር የተደረገውን የመንግስት ጥረት በመቃወም እንዴት በሕግ አግባብና በሕጋዊ አካላት ተጠርተው ተጠየቁ የሚል የተቃውሞ መግለጫዎች ማውጣቱ የዚህ አንድ አስረጂ ነው። ይህ ድርጅትም ሆነ ሌሎች ማናቸውም የፖለቲካ ድርጅቶች የሕግ አስከባሪ አካላት ሕግና ስርዓትን ለማስጠበቅ የሚያደርጉትን እንቅስቃሴ በማናቸውም መንገድ ለማደናቀፍ ከሞከሩ የሕግ ተጠያቂነት እንደሚያስከትል ሊታወቅ ይገባል። ወይዘሪት ብርቱካን ሚደቅሳ የፈጸሙት ተግባር የተሰጣቸው ይቅርታ የተቋቋመበትን ቅድመ ሁኔታ የሚጥስ በመሆኑ በይቅርታ ሕግ አዋጅ ቁጥር 395/1996 መሰረት ለወይዘሪት ብርቱካን የተሰጠው ይቅርታ እንዲሰረዝ የፌዴራል ፖሊስ በፍትህ ሚኒስትሩ ለሚመራው የይቅርታ ቦርድ ባቀረበው ጥያቄ መነሻነት ቦርዱ በአዋጁ አንቀጽ 4/3 መሰረት ጥያቄውን መርምሮ የወይዘሪት ብርቱካን ሚደቅሳ ይቅርታ እንዲነሳ ለክቡር የኢፌዴሪ ፕሬዝዳንት የውሳኔ ሐሳብ አቅርቧል። የቀረበው የውሳኔ ሐሳብም በክቡር የኢፌዴሪ ፕሬዝዳንት ተቀባይነትን አግኝቶ በአዋጁ አንቀጽ 10/2 መሰረት በቅድመ ሁኔታ ላይ ተመስርቶ ለወይዘሪት ብርቱካን ሚደቅሳ ሐምሌ 13 ቀን 99 ዓ.ም ተሰጥቶ የነበረው ይቅርታ ተሰርዟል። ይህም በመሆኑ ወይዘሪት ብርቱካን ሚደቅሳ በትናንትናው ዕለት በቁጥጥር ስር እንዲውሉ ተደርጎ በፍርድ ቤት የተሰጠባቸውን የቅጣት ውሳኔ እንዲፈጽሙ ወደ ማረሚያ ቤት ገብተዋል። ስለዚህ የሕግ አስከባሪ አካላት ሕገ መንግስቱንና ሕገ መንግስታዊ ስርዓቱን ለማደናቀፍ የሚሞክሩ ማናቸውም እንቅስቃሴዎችን በመከታተል ከምንጫቸው እንዲመክኑ ለማድረግ አስፈላጊውን ሕጋዊ እርምጃ እንደሚወስዱ እናሳውቃለን። የፍትህ ሚኒስቴር እንመርቃቸው ብለን ያዘልቃቸው